ልበልትሽ አንቺን ልጅሽንም እዚህ መሬት ላይ ውሃ ነው ማረጋችሁ። እርፍሽን አስለቅቄ ሰው ባደረግኩሽ፣ ድህነትሽን አጥቤ ሰው ስላረኩሽ ድህነትሽን አላረገፍኩልሽም? ራብሽን ሁሉን ነገር አላረኩልሽም? ለእኔ እንዲህ ነው የምትመልሽልኝ? ባሌን ሰምተውታል። እባክዎትን አይረብሹም፣ ቤቱን ለቀው ይውጡ። ያስቻለውና ፀሐዬ ስንሄድ እንግዲህ አስቻለውም ቤቱን ለቃ አሁን ትወጣለች በሚለው ሰዓት ፀሐዬም እንዴት ነው በዚህ እንደዚህ ሙሉ ለሙሉ እርግጠኛ የሆንከው? እንዴት ነው የገዛ ቤታቸውን ለቀው የሚወጡ በምትለው ሰዓት አስቻለውም ካልወጣች ደግሞ አሳስራታለሁ፣ ምክንያቱም አባቴን ገለዋለች፣ እንዲሁም ደግሞ ወንደሰንን እሱ ራሱ የመግደል ሙከራ ነው ያደረሰችበት። እኔን አሰቃይታኛለች፣ አግታኛለች። ስለዚህ እኔ በዚህ ምክንያት ከከሰስኳት እድሜ ልኳን ነው የምትታሰረው። ስለዚህ መታሰር ደግሞ ስለማትፈልግ ስለምትፈራ ቤቱ ለቃ ትወጣለች እያለ እንግዲህ ለሚስቱ ለፀሐዬ እየነገራት ነበረ። እስካሁን ፀሐዬና ያስቻለው ስቃይ ራሱ ይበቃቸዋል። ምክንያቱም አሁን ላይ እነሱ በደስታ ነው መኖር ያለባቸው። ምክንያቱም ብዙ ነው የተሰቃዩ። ፀሐዬም አምናው እሱን ካገባቸው ወዲህ እንግዲህ ወይዘሮ ወርቄ ብዙ ስቃይ ነው እያደረሱባት። ወደ ወይዘሮ ወርቄ ስንሄድ እንግዲህ ወይዘሮ ወርቄም ቤቴን ርስቴን ጥዬ የትም አልሄድም፣ ይሄ የኔ ቤት ነው የራሴ ቤት ነው እያሉ እንግዲህ አሁንም የራሳቸው ባልሆነ ነገር መከራከራቸውን አልተውም፣ እየተከራከሩ ነው። የትም አልወጣም፣ ወዴት ነው የምወጣው በሚለው ሰዓት እንግዲህ መድኃኒትም ልጆት እሳት ጎርሶ ነው የመጣ፣ ስለዚህ መውጣት አለቦት እያለች እንግዲህ መድኃኒትም ወይዘሮ ወርቄን እየመከረቻቸው ነካው በሙሉ እየተቃጠለ ነው። እርስዎንም ካገኘ ደግሞ እርስዎንም አመር ነው የሚያደርጉት። ስለዚህ በጊዜ ብትወጡና ብታመልጡ ይሻሉታል። እውነት ለመናገር ወይዘሮ ወርቄ ቢሸሹ ያው ቢወጡም ያው ጎዳና ላይ ነው የሚወጡ። ከመውጣት ግን እስር ቤት ቢገቡና ያው እድሜ ልክም ሆነ ትንሽም ታስረው ወጡም ቅጣታቸውን አግኝተው ቢወጡ እንደኔ አሪፍ ነው ማለት ነው። ወይዘሮ ወርቄም እንግዲህ የራሳቸው ጥፋት አይታያቸው። ምክንያቱም የዚች የአመዳም ስራ ነው የልጄን አይምሮ በክለዋለች ብለው ደግሞ ፀሐዬን ወደ እየወቀሷት ነው ያለው። የራሳቸው ክፋትና ተንኮል ምንም ነገር እየታያቸው አይደለም። ምክንያቱም ክፉ ሰው እኮ የራሱ ስራ አይታየውም፣ የሰው ጥሩነት ነው እንጂ። ፀሐዬ ለወይዘሮ ወርቄ ክፉ አይደለችም፣ ብዙ ነገር አድርጋላቸዋለች። አሁን ራሱ ከገዛ ቤታቸው አይውጡ፣ አሮጊት ናቸው። ከቤት ወጥተው ወዴት ነው የሚሄዱ? ስለዚህ እኛ ብንወጣ ይሻላል እያለች ነው እሷ አስቻለውን እየመከረችው ያለችው እንጂ እናቱ ላይ ክፉ እንዲሆን መክረው አታውቅም። ወይዘሮ ወርቄ ግን እንደ ራሳቸው ይመስላቸዋል ሁሉም ሰውና ፀሐዬን ሊተዋት አልቻሉም። አሁን እንኳን ፀሐዬ አስቻለው መጥቶላታል፣ ምንም አያረጓት። ይህን መክራ አውሬ አደረገችብኝ፣ እንደምንም አድርጌ ወደ እኔ መመለስ አለብኝ፣ ወደ ቀድሞ ስራ ከኔ ጋር አብሮ መሆን አለበት፣ ወደ እጄ መግባት አለበት ልጄ አስቻለው። እሷ ነች እንደዚህ እየመከረች በእኔ ላይ እንዲቀየር ያደረገችብኝ። ዳኒትም እንዴት ነው ወደ እርስዎ መቀየር የምትችሉት በምትላቸው ሰዓት እንግዲህ እለምነዋለሁ በሚሉ ሰዓት መለመን ብዙ ነገር የሚቀይር ቢሆን ኖሮ እናንተም ከዚህ ቤት አትወጡም ነበረ። አታስቡት፣ ልጃቸው አስቻለው አይሰማችሁም። ከእንግዲህ ለምነዋለሁ፣ ያንን ሁሉ ረስቶት አብሮኝ ይሆናል፣ ይቅር ይለኛል በሚሏት ሰዓት መድኃኒትም የኔም ቤት እንዳፎት ያርግላችሁ፣ ያደርግልኛል፣ ልጄ ይወደኛል፣ ይቅር ይለኛል፣ ከኔ ጋር አብሮ ይሆናል። መቤት አይመስለኝም፣ ለርሶ እንኳ ይቅርታ የሚያረግሎት አይመስለኝም፣ ያደርግልኛል በሚሏት ሰዓት መድኃኒትም እንዳየሁት ከሆነ ምንም አይነት ይቅርታ የሚያደርግ አይመስለኝም። የፈጣሪ ስራ ግን ምን ይታወቃል፣ ሊያደርግሎትም ይችላል። አትረጅኝም ወይ በሚሏት ሰዓት መድኃኒትም በምንድን ነው የኔም ቤት ልረዳት የምችለው? እናትህ ይቅርታ አድርግላት ብለሽ ለምኙ፣ አንቺን ደግሞ እሺ ይልሻል። አባዬ ለእናትህ ይቅርታ አድርግላት፣ እናትን ማጣት በጣም ከባድ ነው። አባዬ ደግሞ ጥሩ ሰው ናቸው። እኔ እናቴን አጥቼ ብዙ ነገር ተሰቃይቻለሁ፣ እናቴ በህይወት የለችም እያልሽ አሳዝኙ። ከዛ አስቻለው ደግሞ ሆደ ቡቡ ነው እንደዚህ በምትዩ ሰዓት ንልኛል ከቤት እንዲወጣ አያደርገኝም። እባክሽ መድኃኒት ይሄንን አድርጊልኝ፣ አግዥኝ። መድኃኒት እዚህ ጋር በጣም ነው ያሰቀችኝ እውነት ለመናገር ማለት ነው። እና አረ እናቴ አልሞተችም በምትላቸው ሰዓት አለች በህይወት ብሏል ወይዘሮ ወርቄ። ወይዘሮ ወርቄ እንግዲህ ሁሉን ነገር ከራሳቸው ጋር እንዳያያዙ
እውነት ለመናገር ኮሜዲ ናቸው። ችጋራም ነች ብር የላት ብለዋል ማለት ነው። እና ያው ብር ስለሌላት ብትሞቱም አጠቅመም ብለው ነው። ግን ምን አይነት አስተሳሰብ እንዳላቸው ወይዘሮ ወርቄ በጣም ነው የሚገርሙትና ያኒትም ብር የላትም በምትላቸው ሰዓት እንግዲህ ወይዘሮ ወርቄም ቀበል ብለው እንግዲህ ችጋራም ሆና ከምትኖር ብትሞት አይሻላትም ወይ? ለሷም እኮ እረፍት ነው አለች በምትዩ ሰዓት የእናት ፍቅር ገብቶት ከዛ ለኔ ያዝንልኛል ይራራልኛል፣ ስለዚህ ባትሞት ሞታለች ብለሽ ለኔ ስትይ ዋሺ እያሉ እንግዲህ መድኃኒትን እያስገደዷት ነው። መድኃኒትም ይቅርታ አባዬ ልዋሽ አልችልም፣ ያልሞተችውን እናቴን ሞታለች ብዬ ዋሽቼ እናቴን በውሸት አልገላትም፣ ስለዚህ ይሄን ነገር ላደርግ አልችልም። ወርቄም ትዋሻለሽ፣ ግዴታ አለብሽ፣ አለበለዚያ ሰፈር ውስጥ ነው የመቀላቅልሽ። ወደ አስቻለውና ፀሐዬ ስንሄድ ሴትዮዋ በጣም ክፉና ጨካኝ ነች። ራሷን ለማዳን ስትል ብዙ ነገር ነው የምታደርገው። ራሷ ጥቅም ከመጣች ሰውን ከመግደል ወደ ኋላ አትልም። አይደለም ለሌላ ለራሷ ልጆች ራሱ አትመለስም። በጥቅም ታውራለች። በጣም ክፉ ነች። ፋሻለች በሚል አሳት ፀሐዬም ልክ ነች። ቻለውም እኔ እንደማቃት አንቺ አታቂያትም፣ እኔ በእጆቿ ነው ያደኩት፣ ልጅነት እስከ እውቀት ነው የማቃት በሚል አሳት ፀሐይም ለዛ ኮኑ ከዚህ ርቀን እንሄድ የምልክ የዋ አውሬ ነች። ያለንበት ቦታ ራሱ ትመጣለች፣ ትከተለናለች። መውጫ ስላጣች ነው እንደዚህ እየተለማመጠችን ያለችው። እኔ ይቅርታ አድርጌልሻለሁ ብላት ከዚህ በላይ ነው ሴራ የምትጠነሰሰው። ስለዚህ ሴትዮዋ የምትማር ሴትዮ አይደለችም፣ በጣም ክፉ ነች። ሲበየ ለወይዘሮ ወርቄ አዝናለች። ምክንያቱም ጣት ገማ ተብሎ ተቆርጦ አይጣልም አይደለም ወይ? ስለዚህ በእናትህ አጨክን በምትለው ሰዓት እንግዲህ አስቻለውም ተቆርጦ ይጣላል ብሏታል። ምክንያቱም ቆርጧል። አስቻለው ብዙ አሰቃይተውታል። እዛ እያለ ራሱ የእናትነት ርህራሄ ራሱ አያሳዩም። እውነት ለመናገር እንደ ወይዘሮ ወርቄ እናት አለ ብዬ አላስብም። ለገዛ እንጀራና ልትኖር ትችላለች። ግን ወይዘሮ ወርቄ ደግሞ ለወለዷቸው ልጆች የማይመለሱ ለዮዲትም ቢሆን አሳልፈው ሰጥተዋል። ማነው ለወንደሰን እናት ማለት ነው። ለማየ እኔ ምንም አላደረኩም፣ እሷ ነች ልጅሽን ልትገለው የሞከረች። ስለዚህ እሷ እንግዲህ አያት እኔ ምንም አላደረኩም ብለው እንግዲህ ልጃቸውን አጋፍጠው ራሳቸው ነበሩ ያመለጡ። ዮዲትም አብረን ሆነን እናስብ ማየ ምን ማድረግ እንዳለብን በምትላቸው ሰዓት እንግዲህ እኔ ምንም የማስበው ነገር የለም፣ አንቺ ብቻሽን አስቢ፣ ስለዚህ ቤቴም እንዳትመጪ ብለው ከቤታቸው ራሱ አባረዋታል። ምክንያቱም የወንደሰን እናት እዛ ከመጡ ደግሞ መሞትን ስለማይፈሉ ማለት ነው። ሌላን ሰው እንዲሞት ይፈልጋሉ፣ ሰውን ለመግደል ይፈልጋሉ። ግን እነሱ ግን መሞት አይፈልጉም። የሚሞቱ ራሱ መስሎ አይታያቸውም ማለት ነው። ክፉ ሰው እንግዲህ የሚሞት አይመስለውም። እድሜ ራሱ ከሌላ ሰው የሚገዛ ራሱ ይመስላቸዋል መሰለኝ። ሞትን አያስቧትም። ያለውም አንዱ ጣት ገማ ተበላሸ ከተባለ በህይወት ለመኖር አንዱ ጣት በሕክምና ተቆርጦ ይጣላል። ምክንያቱም ሁሉም መሞት ስለሌለበት አንዱ ከተቆረጠ ሌላው ደነኛ ስለሚሆን ብሎ እንግዲህ ለፀሐዬ ነግሯታል። ፀሐዬ ምን ብላ ነው የደነገጠች? ተዛምቶ እንዳይገላቸው ለመኖር ሲባል ያው እጃቸው መቆረጥ አንዱ ጣት ለመቆረጥ ግዴታ ነው በሕክምና ብሎ በሚላት ሰዓት ፀሐዬም እንግዲህ አንተ ካልክ ምን ማድረግ እችላለሁ? እሺ ያለውም አሁን ብቻ ስሚኝ፣ ልጄንና ሚስቴን ልጠብቅ። እስከዛሬ ራሱ ጥያችሁ ለጠፋሁት በጣም ይቅርታ አድርጊልኝ። ፀሐዬ ከስተሻል፣ በጣም ጠቁረሻል፣ ከሰውነት ጎዳና ወጥተሻል። ከዛሬ ጀምሮ ግን እኔ እንከባከብሻለሁ። ወደ ወይዘሮ ወርቄና መድኃኒት ሴትም ልጆት ሳይመጣ ግን በጊዜ ቢወጡ ጥሩ ነው አባዬ በምትላቸው ሰዓት ወይዘሮ ወርቄም አልወጣም አልወጣም፣ ልጄ ይቅርታ ያደርግልኛል፣ በእኔ አይጨክንም በሚሏት ሰዓት መድኃኒትም ልጆት ድሮ የሚያውቁት ልጆት አይደለም፣ አሁን ደግሞ በጣም ነው የጨከነው፣ ቀላሉ ሊያታልሉት አይችሉም አባዬ በምትላቸው ሰዓት ወይዘሮ ወርቄም እንግዲህ እችላለሁ ነጠልል ወይ እነዚህ የለመደች ጦጣ ሁሌሽ ምታጣሉ። አሁንም እንደፈለጉ ማለት እንደ ድሮ ለማታለል እየሞከሩ ነው። ግን ወንደሰን አላልኩም። ወንደሰን ደግሞ ሰሞኑን ጠፍቷል። ወዴት ሄዶ ነው? አስቻለው አሁን ላይ ቆርጧል። ምንም የሚሰማቸው ፍጥረት አይደለም፣ እውነት ለመናገር ማለት ነው። ወጥረህ ማሳሰር አለብህ አስቻለው። ያው ወይዘሮ ወርቄ ከዚህ ቤት መቼም የሚወጡ አይመስሉም እንደዚህ ሆነው ማለት ነው። ያው አስቻለው አሁን ላይ ለህግ ማቅረብ አለበት ወይዘሮ ወርቄን ማለት ነው። መድኃኒትም ልጆትን አሳግተውት ነበረ። ልጁን በመርዝ ሊገሉበት ነበረ። ሚስቱንም አሳብለው ከቤት ሊያስወጡበት ነበረ ያለች እንግዲህ ምክንያቱም ወይዘሮ ወርቄ አሁንም አሳምኘው ሆዱ ቡቡ ስለሆነ አሳምኘው እዚህ ቤት እቀመጣለሁ እያሉ ስለነበረ የሰሩትን ግፍ እንግዲህ እየነገረቻቸው ነው።
ሁሉ ነገር አድርገው ይቅርታ የሚያደርግላችሁ ይመስላችኋል ወይ በምትላቸው ሰዓት ወይዘሮ ወርቄም አዎ ያደርግልኛል፣ እናቱ እኮ ነኝ እንደሚመስለኝ ከሆነ አስቻለው ይቅርታ የሚያደርግላችሁ አይመስለኝም በምትላቸው ሰዓት እንግዲህ ወይዘሮ ወርቄ ሟርተኛ ብለዋል። እኔ እኮ ግን የሚያመጡት ስድብ ኬት እንደሆነ እውነትም ፀሐዬ ፋብሪካ አላቸው መሰል የስድብ ብለዋል። የስድብ ፋብሪካ አላቸው ወይዘሮ ወርቄ ማለት ነው። ስድብ አያልቅባቸው ኬት እንደሚያመጡት ሁሌ ስድባቸው ደግሞ አዳዲስ ተኛ ነሽ። አሁን የጄ ልጄን ይቅርታ እንዲያደርግልኝ አደርገዋለሁ፣ አሳምኘው እመጣለሁ ብለው እንግዲህ ወይዘሮ ወርቄ ፎክረዋል። አስቻለው ይቅርታ ያደርግላቸዋል አያደርግላቸውም? ወይዘሮ ወርቄም እንግዲህ እያችን እጃቸውን እያርገበገቡ እንግዲህ ወደ አስቻለው በሚሄዱ ሰዓት አስቻለው ምንድነው ፈልገሽ የመጣሽ በሚላቸው ሰዓት አንተ ነዋ ልጄ ራኬን ክፋይ አንበሳዬን ልጄ ነው ፈልጌ የመጣሁት ልጄ አንበሳዬ አስቻለው አልፈኩህም ወይ ልጄ? እኔ ግን በጣም ነው የናፈከኝ። ወይኔ እናቴ 7 ወር እዛ ሳግተው ያለ ምግብ ያለ ምን ውሃ እንኳ ጠማኝ ሲል አላጠጡትም። እዛ አሰቃይተው አሁን ግን ለደቂቃ ክፍሉ ገብቶ እስከሚወጣ ግን ናፈከኝ ብለው እንግዲህ ማስመሰላቸውን ቀጥለዋል። አስቻለው ምንም እየተናገረ አይደለም። ምክንያቱም በጣም ነው እየገረሙት ነው። ግን አንቺ እናት ነሽ ወይ እያለ እንግዲህ በአግራሞት እየተመለከታቸው ነው። ወይዘሮ ወርቄ ከማስመሰል ምንም ሊቻለውም ውጭ ብዬሽ አልነበረም ወይ? እዚህ ምንድነው እስካሁን የምትሰሪው? ለምንድነው ያልወጣሽው? በሚላቸው ሰዓት ወይዘሮ ወርቄም ልጄ ብለዋል። አስቻለውም ከእንግዲህ በኋላ ልጄ ስትይ ብሰማሽ አሳስርሻለሁ፣ እንዳንቺ አይነት እናት የለኝም፣ አንቺ አውሬ ነሽ ብለሽ ውጭ በሚላቸው ሰዓት እናትህን ልጄ ጨከንክባት ወይ? 9 ወር አርግዛ የወለደችህን እናትህ ላይ እንዴት ነው መጨከን? በሚሉት ሰዓት አስቻለውም እጨክናለሁ፣ መጨከንንም ከሆነ የተማርኩት ካንቺ ነው፣ ስለዚህ እጨክናለሁ፣ አሁን ቤቱን ለቀሽ ውጭልኝ። በመጨረሻም ወይዘሮ ወርቄ ወንደሰንን እንዲገል ለቀጠሩት ቅጥረኛ ሄደው እንግዲህ ፈልጌ ያለው ብለው ባስቸኳይ ብር ጨምርልሃለሁ፣ ግን ደግሞ አስቻለው የሚባል ልጅ አለኝ እሱን እንድታስወግድልኝ እፈልጋለሁ ብለውታል። ምክንያቱም የገዛ ልጆትን ወይ ብሏቸዋል ማለት ነው። ምክንያቱም መርማሪው ከዚህ በላይ መረጃ ምንም ማግኘት አይችልም። በጣም ብዙ መረጃ ነው እያገኘ ያለው። የልጃቸውን ባል ሊያስገድሉ ነበር ሳይሆን ያው አስገድለውታል ማለት ይቻላል። ግን ደግሞ ያው ወንደሰንም ድኖ መጥቷል። ፈጣሪ ይማረው አሁንም ማለት ነው። ወይዘሮ ወርቄ ግን ምንም አርፈው የሚቀመጡ ሰው አይደሉም። አሁን ደግሞ ወደ ልጃቸው ወደ አስቻለው ዘረዋል ማለት ነው። ዮዲት ግን ልጃቸው አስቻለውን በጣም ነው የምትወደው፣ ክፉ ነገር አታደርግበትም ብላ ነበረ። ግን ደግሞ ወይዘሮ ወርቄ ላስቻለው ራሱ አስቻለውን በጣም ነበር የሚወዱት። ግን ደግሞ ለሱ ራሱ የሚመለሱ አይደሉም። ያው መርማሪው ስለሆነ ቅጥረኛው እሱ ግን ምንም አያደርገውም። አስቻለውንም ቢሆን ግን ሌላ ቢሆን አስቻለውም እስካሁን ተሰናብቶ ነበር። ወንደሰንም እንደዛው ማለት ነው። ቀጣይ ክፍል ምን ይፈጠር ይሆን አብረን የምንመለከት